ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል መጠነ ሰፊ የጅምላ እስራትና አፈና መቀጠሉ ተሰማ። ድርጊቱን እየተቃወሙ የአንድ ወረዳ አስተዳዳሪ ከኃላፊነታቸው ተነስተዋል። በትግራይ ክልል የተለያዩ ዞኖች፣ ከተማዎችና ወረዳዎች ከቅርብ ቀናት ወዲህ እየተካሄደ ያለው መጠነ ሰፊ የጅምላ እስራት፣ አፈሳ፣ እገታና ሰብአዊ መብት ጥሰት በከፍተኛ ደረጃ መቀጠሉን ከተለያዩ የአካባቢው ነዋሪዎች የተገኙ መረጃዎች አመላክተዋል። በአካባቢዎቹ እየተፈጸመ ያለውን የወጣቶች አፈና በተግባር የተቃወሙ ባለስልጣናት ከስልጣናቸው እንዲወርዱ እየተደረገ መሆኑም ተረጋግጧል። በደረሰን መረጃ መሰረት በትግራይ ክልል እየተካሄደ ያለውን የወጣቶች የጅምላ አፈሳና እስራት በጽኑ የተቃወሙት የኢሮብ ወረዳ ዋና አስተዳዳሪ መምህር ኢያሱ ምስጋና ከያዙት የኃላፊነት ቦታ እንዲወርዱ በጽንፈኛው ህወሓት ተደርገዋል። ዋና አስተዳዳሪው ከስልጣናቸው እንዲነሱ የተደረገበት ዋነኛው ምክንያት ለህዝቤና ለህሊና ይገዛለው፣ ወጣቶች በኃይል አይታፈሱም የሚል ጽኑ አቋም በመያዛቸው መሆኑም ተገልጿል። ይህንን ተከትሎም በርካታ የክልሉ ነዋሪዎች ለአስተዳዳሪው ያላቸውን አክብሮትና አጋርነት በማህበራዊ ሚዲያ ላይ እየገለጹ ይገኛሉ። በመቀሌ ከተማ በተለይም በሀድነት ክፍለ ከተማና ደብሪ በተባለ ስፍራ አካባቢዎች እጅግ አስከፊ የሆነ የጅምላ እስራትና አፈሳ እየተፈጸመ መሆኑ ከአካባቢው የሚወጡ መረጃዎች አረጋግጠዋል። ወደ ዛሬ ሰኔ 23 ቀን 2018 ዓ.ም አጥቢያ ሌሊት 7 ሰዓት ጀምሮ ዲያስፖራ ሰፈር በሚባለው አካባቢ በሚገኘው ቅዱስ ያሬድ ቤተክርስቲያን ሲማሩ የነበሩ የአብነት ተማሪዎች በታጣቂ ኃይሎች ተገደው የተወሰዱ ሲሆን በጠዋት ለጸሎት የወጡ በርካታ ምዕመናንም መታፈሳቸው ለማወቅ ተችሏል። በዚሁ ደብሪ በተባለ አካባቢ በብሎኬት ማምረት ስራ ላይ የተሰማሩ ወጣቶችም ትናንትና ሰኔ 22 2018 ዓ.ም ከምሽቱ 3 ሰዓት ጀምሮ ታፍሰው በአጉላ በኩል ወደ ሐይቅ መሳል መወሰዳቸውም ለማወቅ ችለናል። በተጨማሪም ይህ በጽንፈኛው ህወሓት እየተፈጸመ ያለው አፈሳ የተፈጸመባቸው ዋና ዋና ቦታዎች ቅዱስ ያሬድ ቤተክርስቲያን፣ ዕዳጋ በራይ፣ ዕዳጋ ፈሃም የተባሉ በዲያስፖራ ሰፈር የሚገኙ አካባቢዎች እንዲሁም ገብርኤልና ስላሴና ዮሐንስ አብያተ ቤተክርስቲያናት እንዲሁም የቀን ሰራተኞች የሚገኙበት በመቀሌ የሚገኘው የ17 ቀበሌ ገበያ መሆኑም ተገልጿል። በተጨማሪም በዚሁ በመቀሌ ከተማ ሀድነት ክፍለ ከተማ መትከል ቀበሌ ተጠልለው ከነበሩ ተፈናቃዮች መካከል በርካታ ወገኖች በአንድ ሙሉ አውቶቡስ ተጭነው የተወሰዱ ሲሆን የታሰሩ ልጆቻቸው ለመጠየቅ የሄዱ እናቶችና ቤተሰቦች እየተደበደቡ እንዲመለሱ እየተደረገ መሆኑም ተጠቅሷል። ከዚሁ በጽንፈኛ ህወሓት እየተካሄደ ባለው አፈሳ ተያይዞ የደረሰን ሌላ መረጃ መሰረት እስራቱ ወጣቶችንና የቀን ሰራተኞችን ብቻ ሳይሆን ምሁራንንና የመንግስት ሰራተኞችንም ያካተተ ሆኗል። ሰኔ 20 ቀን 2018 ዓ.ም በአክሱም ዩኒቨርሲቲ ማኔጅመንት ክፍል ውስጥ ለ9 ዓመታት ያስተማረው መምህር ጸጋይ ጋይም ቤተሰቦቹን ለመጠየቅ ወደ አሳ ወረዳ በህዝብ መኪና በመጓዝ ላይ ሳለ ከመንገድ ላይ በህወሓት የታጠቁ ኃይሎች በግዳጅ ታፍኖ ተወስዷል። መምህሩ ለቀናት ስልኩ ጠፍቶ ቤተሰቦቹ በከፍተኛ ጭንቀት ውስጥ ከቆዩ በኋላ በአሁኑ ወቅት ማዕከል ሰግሊ በተባለ ማሰልጠኛ ማዕከል ውስጥ ገብቶ እንደሚገኝም ተረጋግጧል። በሌላ በኩል በአስገደ ወረዳ ክሳድጋባ ከተማ ሌሊቱን 81 ሰዎች በታጣቂዎች የታፈሱ ሲሆን ከነዚህ መካከል የአዋሽ ባንክ ማኔጀር የሆኑት አቶ አወጣኸኝ ወልደ ሐዋርያት እንደሚገኙበትና ከዚህ ቀደም ብሎም ከዕዳጋ በረከት መስመር 280 ወጣቶች በታጣቂዎቹ መታፈሳቸውም ታውቋል። ይህ በጽንፈኛ ህወሓት እየተፈጸመ ያለው የጅምላ አፈሳው ይበልጥ አሳሳቢ የሚያደርገው የታፈሱት ወጣቶች ድንበር ተሻግረው ወደ ኤርትራ ማሰልጠኛ ካምፖች እየተላኩ መሆኑ ነው። በተገኘው መረጃ መሰረት በሰባ እንደርታ ደርጋ አጀን ወረዳ አራጉረ በተባለ አካባቢ በህወሓት ታጣቂ ቡድን እየታፈሱ ከ150 በላይ ወጣቶች ወደ ኤርትራ ሳዋ ማሰልጠኛ ማዕከል መላካቸው ተረጋግጧል። ከተያዙት ወጣቶች መካከል አንዱ ለቤተሰቦቹ በስልክ በሰጠው መረጃ መረብን ተሻግረን ወደ ኤርትራ እየሄድን ነው በማለት ድርጊቱን አረጋግጧል። ይህ ጽንፈኛ የህወሓት ቡድን በተለይ ከፍተኛ ተቃውሞ ይታይባቸዋል ተብለው ከሚታሰቡት እንደ አዲግራት፣ እንደርታና ራያ ካሉ አካባቢዎች ወጣቶችን እየለቀመ ወደ ኤርትራ ለመውሰድ ማቀዱም ተገልጿል። ይህ በእንዲህ እንዳለ በምስራቃዊ ዞን ዕዳጋ ሐሙስ ከተማ ትናንትና ሰኔ 22 ቀን 2018 ዓ.ም እድሜያቸው 70 ዓመት የሆኑት አዛውንት አቶ ጸጋይ ገብረ ሀጎስ በታጣቂዎች ተገደው ታፍነዋል። አቶ ጸጋይ በትግራዩ ጦርነት 2 ልጆቻቸው ያጡ አባት ሲሆኑ የታገቱበት ብቸኛ ምክንያት በማህበራዊ ሚዲያ ላይ ሰላም ነው የምንፈልገው፣ ጦርነት ይብቃ የሚል የሰላም ጥሪ በማስተላለፋቸው መሆኑም ታውቋል። ድርጊቱ የአዛውንቱ ክብር የሚነካ ከመሆኑም በላይ ሐሳብን በነጻነት የመግለጽ መብትን ሙሉ በሙሉ
በሙሉ የሚጋፋ በመሆኑ በአካባቢው ማህበረሰብ ዘንድ ከፍተኛ ቁጣን ቀስቅሷል። በአሁኑ ወቅት በትግራይ ክልል በጽንፈኛው የህወሓት ታጣቂዎች እየተፈጸመ ያለው ይኸው የተደራጀ የጅምላ እስራት፣ አፈናና ዜጎችን ያለ ፍላጎታቸው ወደ ማሰልጠኛ ካምፖች የመውሰድ እርምጃ በህዝቡ ላይ ከፍተኛ ስጋትና እንግልትም ፈጥሯል። ማህበረሰቡ የተፈጸሙት ሰብአዊ መብት ጥሰቶች በአስቸኳይ እንዲቆሙ፣ የታሰሩትና የታገቱት ዜጎች ያለምንም ቅድመ ሁኔታ እንዲፈቱና የሚመለከታቸው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ድምጽ እንዲሆንላቸው በጽኑ እየጠየቀም ይገኛል። የፌዴራል መንግስት የትግራይን ህዝብ ሊያድን ይገባል ተባለ። የህወሓት ጽንፈኛ ቡድን ከዚህ ቀደም ያደርገው ከነበረው የወርቅ ንግድ በአሁኑ ወቅት የትግራይ ወጣቶችን ወደ መሸጥና ወደ ማገት መሸጋገሩን የወለዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት አቶ ጎሽ ግደይ ገለጹ። ቡድኑ ታሪካዊውን የፕሪቶሪያ የሰላም ስምምነት በተግባር በማፍረስና ከሀገር ውጭ ካሉ ጠላቶች ጋር ጽምዶ በሚል ስያሜ በመተባበር ለሌላ ጦርነት እየተዘጋጀ እንደሚገኝና በትግራይ ክልል ሁሉንም ሰላማዊ የፖለቲካ መንገዶች ዘግቶ በጉልበቱ እያስተዳደረ መሆኑን አስረድተዋል። የትግራይ ወጣቶችን እያገተና ወላጆችን እያሰረ ትውልድን ለማጥፋት እየሰራ ነው ያሉት ቡድኑ የትግራይ ህዝብ ጥቅም ወደ ጎን በመተው ለታሪካዊ የኢትዮጵያ ጠላቶች ጥቅም እየሰራ እንደሚገኝና ህዝቡን በፍቃደኝነት ከሱ ጋር እንደማይዋጋ በተግባር እያረጋገጠ መሆኑ የፓርቲው ኃላፊ አጋልጧል። አቶ ጉሽ የፌዴራል መንግስት እስካሁን ላሳየው የሰላም ትዕግስትና ጥረት ምስጋናቸውን አቅርበው አሁን ላይ ግን የቡድኑ እንቅስቃሴ ወደ አደገኛ ደረጃ በመሸጋገሩ የትግራይን ህዝብ ለማዳንና የሀገር ሉዓላዊነትን ለማስከበር ህገ መንግስታዊና ፖለቲካዊ እርምጃዎች መውሰድ እንዳለበት በማሳሰብ መላው የትግራይ ህዝብ ከኢትዮጵያ መንግስት ጎን ቆሞ ይህንን ኋላ ቀር ቡድን እንዲታገል ጥሪያቸውን አቅርበዋል። ፕሬዝዳንት ሲሪል ራማፎሳ ከተቃውሞ አስተባባሪዎች ጋር ተወያዩ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ከሀገሪቱ ታዋቂ የቪዲዮ ይዘት ፈጣሪዎችና አክቲቪስቶች ንግዚው የምቹና ንኮሲኮና ንዳባ ጋር በትናንትናው ዕለት መወያየታቸው የሀገሪቱ ፕሬዝዳንት ጽሕፈት ቤት አረጋግጧል። ፕሬዝዳንት ራማፎሳ ዜጎች ተቃውሟቸውና ቅሬታቸው በሰልፍ የመግለጽ ህገ መንግስታዊ መብት እንዳላቸው አምነው ማንኛውም አይነት ሰልፍና ማሳያ ግን ፍጹም ሰላማዊና በሀገሪቱ ህግጋት ማዕቀፍ ውስጥ ብቻ የተገደበ መሆን እንዳለበት በጥብቅ አሳስበዋል። መንግስታቸው በሀገሪቱ ውስጥ ያሉትን የስደትና የፍልሰት ተግዳሮቶችን በትኩረት እየተከታተለና ምላሽ እየሰጠበት መሆኑ ፕሬዝዳንት ሲሪል ራማፎሳ በድጋሚ ያረጋግጠዋል። የደቡብ አፍሪካ የኢሚግሬሽን ህጎች የማስከበርና የመተግበር ሙሉ ስልጣንና ኃላፊነት የመንግስት ብቻ መሆኑን ያሰመሩበት ሲሪል ራማፎሳ ከህግ ውጭ የሚንቀሳቀሱ አካላት መኖር እንደሌለባቸውም አሳስበዋል። በናይጄሪያ ቦርኖ ግዛት ታጣቂዎች ትምህርት ቤት በመውረር ተማሪዎችን አገቱ። በጸጥታ ኃይሎችና በታጣቂዎች መካከል ከባድ የተኩስ ልውውጥም ተካሂዷል። በሰሜን ምስራቅ ናይጄሪያ ቦርኖ ግዛት በሚገኝ አንድ ሁለተኛ ደረጃ ትምህርት ቤት ውስጥ ታጣቂዎች ትናንትና ሰኞ መጠነ ሰፊ ጥቃት በመፈጸም ብሔራዊ ፈተና በመፈተን ላይ የነበሩ በርካታ ተማሪዎችን አፍነው መውሰዳቸው የአካባቢው ባለስልጣናት አስታውቀዋል። የአፈና ድርጊቱ ከተፈጸመ ወዲያውኑ የናይጄሪያ የጸጥታ ኃይሎች ፈጣንና የተቀናጀ የአድን ዘመቻ የጀመሩ ሲሆን ታጣቂዎችን ድንበር ተሻግረው በመከተል ከባድ የተኩስ ልውውጥ አድርገዋልም ተብሏል። በዚህም ሳቢያ በርካታ ተማሪዎችን ከታጣቂዎቹ እጅ ማስጣልና ማዳንም ተችሏል። ተማሪዎቹን ለማስለቀቅ በተደረገው በዚህ አስቸጋሪና አደገኛ ዘመቻ ላይ ሁለት የጸጥታ አካላት ህይወታቸውን አጥተዋል። በአሁኑ ወቅት በታጣቂዎቹ እጅ የቀሩትና የታፈኑት ተማሪዎች ትክክለኛ ቁጥር በውል አልታወቀም። የናይጄሪያ ባለስልጣናት የቀሩትን ተማሪዎች ያሉበትን ቦታ ለማወቅ ደህንነታቸው ጠብቀው በማስለቀቅና በጥቃቱ ዙሪያ ጥልቅ ምርመራ ለማድረግ ከፍተኛ ክትትልና ፍለጋ እያደረጉ እንደሚገኙም አስታውቀዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ